ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙ እንደምትወዱት እርግጠኛ ነኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛ ማበረታታት የምትፈልጉ ብቻ ደግሞ ቪዲዮቻችንን በቪፒኤን ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር ኪማንን እናየዋለን። ፍቅረኛው ማግጣበት በጣም ተናዶ ልቡ ተሰብሮ ነበረ። ያልወደደችው በራሱ ጥፋት እንደሆነ ነበር ያሰበው። ታዲያ ግን ስራ እየሰራ በነበረበት ጊዜ ተላላኪ ይደውልለትና ማተኮር እንዳለበት፣ እንቅልፉ ሲመጣ ደግሞ ቀና ያለ ኮከቦች እንዲቆጥር ነበር ሲመክረው የነበረው። እሱም እንደተባለው እንቅልፉ ሲመጣ ቁጭ ብሎ ኮከቦቹን ይቆጥር ጀመረ። ሌላኛዋ ደግሞ ኑብ ናት። እጅግ በጣም ታዋቂ የቲቪ አስታዋቂ ሰራተኛ ነበረች። ነገር ግን እዚህ ስራ ላይ በነበረችበት ጊዜ ባለቃዋ በተደጋጋሚ ጾታዊ ጥቃት ይደርስባት ነበረ። አንድ ቀን ላይም ኑብ እየተቀረጸች በነበረበት ጊዜ ፖስተሩ እጇ ላይ ወድቆ እጇ ይጎዳ ጀመረ። አለቃዋም ይጮህባታል። ያኔ ግን የሷ የልብ ጓደኛ እንዲሁም የስራ ባልደረባ ታንኩን ይመጣና አለቃዋን መልሶ ሊቆጣላት ችሎ ነበረ። ታንኩን ይበልጥ እሷን ለማስደሰትም የምትንቀሳቀስበት መኪና ስለሌላት የሱን መኪና በቅናሽ ነበር ይሸጠላት። በጣም ይወዳታል። ፍቅሩን ግን ገልጾላት አያውቅም ነበር። ለማሳየት የሚሞክረው በተግባር ነው። ያደረገላትም ነገር በደስታ ጥብቅ አድርጋ ታቅፈዋለች። በቀጣይ ቀንም ቁልፉን ሰጥቷት ነበር። ኪማን ደግሞ ቤት በተመለሰበት ጊዜ ሁሌ በእኔ መንገድ ሂድ የምትለው እናቱ በጭቅጭቅ ነበር የተቀበለችው። ቤትም መቆየት ስላልፈለገ የልብ ጓደኛው ጋር ሄዶ ሰላሙን ለማግኘት አስቦ ነበረ። መንገድ ላይም መኪናውን እየነዳ ያለ የሚያልፍበት ቀጭን መንገድ ጋር አንድ መኪና ቆሞ ነበረ። በተደጋጋሚ ክላክስ ቢያደርግ ሊሰማው አልቻለም። በዚህም ይወርዳል። ታዲያ ልጅቷም እንዳቆመባት መኪናው እየተናገረች ነበር። ገፍቶም መኪናው እንዲነዳ ማድረግ ችሎ ነበር። አመሰግናለሁ ሳትለው በመሄዷ ግን እያጉረመረመ ነበር። እየሰደባት ነበር። ልክ ወደ ቤቱ ከመግባቱ በፊት ግን አንዲት ቆንጅዬ ልጅ እየሮጠች ወደሱ ትመጣለች። ጥላዋንም ከፍ ባደረገችበት ጊዜ በዛ ዝናብ መሃል ውበቷ ፍዝዝ አድርጎ ነበር ያስቀመጠው። ከዛ ባሻገርም ሃይስኩል ከዚች ልጅ ጋር ተምሮ ነበር። ሃይስኩል እያለ በጣም ያፈቅራታል። አሁን እቺን ልጅ ፊት ለፊቱ ባየበት ጊዜ ደንግጦ ነበር። ታዲያ በመታወራበት ሰዓት ይቅርታ ስላልጠየቀችው እንዲሁም መኪናው እሷ እንደሆነ እየተናገረች እያለ እሱም ያየው እሷን ብቻ ነበር። ምንም መልስ አልመለሰም። አውርታም ተሰናብታው ትሄዳለች። ከዛም ፈገግ ነበር ያለው። ምንም ሊመልስላት አልቻለም ነበር። እሱም ሃይስኩል በነበረበት ጊዜ ዝርክርክ ያለ ልጅ ነበር። መነጽር ያደርጋል። የኳስ ግማሽ የሚመስል የጸጉር አቆራረጥ ነበር የሚቆረጠው። በዚህም መነጽሩ ወድቆበት አንድ ምሽት ላይ መታያንን መነጽር ሰጥታለች። አንድ አመት ከሱ እንደምትበልጠውም እየነገረችው ነበር። ያን ቀን ቀና ብሎ ካያት ጊዜ ጀምሮ ፍጹም ከሷ ፍቅር ይዞታል። ታላቁ እስከሆነች ድረስ ደግሞ ለሱ የቅጽል ስም ማውጣት ስለምትችል ቤቢ ባንግ ብላ እንደምትጠራው ነበር ስትነግረው የነበረው። እሺ ብሎም ተቀብሏል። እንደ ስጦታም ኮከብ ያለው ብራስሌት ስለሰጠችው ያንን ብራስሌት እስካሁን አድርጎት ነበር። ኮከብም የሚወድበት ምክንያት እሷ ነበረች። ለጓደኛው ፔም ልክ እንደሄደ ሲነግረው የነበረው ድጋሚ ፍቅር እንደያዘው ነበር። አሁን በቅርቡ ፍቅረኛው ማግጣበት ቢለይም ድጋሚ ፍቅር መያዙ የጤንነት ምልክት እንደሆነና እንዲቀጥልበት ነበር ሲመክረው የነበረው። ስለ ኑብም እያሰበ በነበረበት ጊዜ አሁን ያለችበትን የስራ ሁኔታ ይመለከታል። የተለያዩ ቪዲዮዎችን ትሰራለች። ከዛ ባሻገር ደግሞ ኢንስታግራም ላይም ፎሎ አድርጓት ነበር። እሷም ሎንግ ኖሃድ የተባለ የኢንስታግራም አካውንት ፎሎ ሲያደርጋት ውስጥ ገብታ ስዕሎቹን ትመለከታለች። ፖስት የተደረጉት ስዕሎች በጣም የሚያማምሩ ነበሩ። እሱም ቁጭ ብሎ የሰጠችውን ጌጥ እያየ ቀና ብሎ ሲያስታውስ የነበረው ሃይስኩል ስላሳለፉት ጊዜ ነበረ። የምርቃት ጊዜዋ ላይ እሷ አልተገኘችም። ኮሌጅ እንዳቋረጠችና ወደ ሌላ ሀገር እንደሄደች ተነግሮት ነበረ። እየሮጠም የተሳፈረችበትን ባስ ተከትሎ ያዘጋጀላትን ስጦታ ለመስጠት ቢያስብም አልደረሰባትም። ራሷን ስሏት እንደ ስጦታ ለመስጠት አስቦ ነበረ። ሌላኛው ደግሞ ታንኩን ነው። እሱም እሷን በጣም ይወዳታል። ስሜቱን ባለመናገሩ በጣም ያዘን ነበረ። ሁሉ ጊዜ የእሷ ፖስቸር የተለጠፈበት ቦታ ከሩቅ እየተመለከተ ድመቱን እያሻሸ አንድ ቀን ስሜቱን እንደሚናገር ያወራ ነበረ። ኪማን ሁሉ ጊዜ የራስ መተማመን ሲያንሰው ተማሪዎች ሲያገሉት እሷ እየመጣች ታበረታታው ነበረ። ስዕል መሳል እንዴት እንደሆነ ግራ ሲገባው ራሱ ቁጭ አድርጋ በምሳሌ ታስተምሯለች። ብዙ ሰዓቱን ስዕል መሳል ላይም ስለሚያሳልፍ የራሷን ምግብ ትሰጣው ነበር። ታዲያ የሆነ ቀን ላይ እሱም ምግቡን ሊሰጣት ሲጠብቃት ክፍል እንደማትመጣና እናቷን ለመርዳት ሞል ውስጥ በማስተዋወቂያ እንዲሁም በመስፈን የሰዎችን ቀልብ ለመሳብ ትሞክር ነበር። ያን ቀን ትምህርት ቤት እንደማትመጣ ሲሰማ በጣም ይደብረዋል። ያኔ ነበረ ስሜቱ ሊናገር የነበረው፣ ነገር ግን አልቻለም። አሁን ላይም ማድረግ ያለበት እሷ የምታደርጋቸውን የተለያዩ እቃዎች ስታስተዋውቅ ወይም የሆነ
ነገር ስታደርግ እየተከታተለ ይበልጥ ስለሷ ለማወቅ ነበር ያሰበው። እሷም ያስተዋወቀችውን ስኩተር ከገዛ በኋላ በሷ ቤት አጠገብ እያለፈ ነበር። እንደ ድንገት እሷ በር ጋር ሲደርስ ያ ስኩተር ቀጥ ብሎ ይቆማል። ያኔ ደግሞ እሷ ቆሻሻ ለመጣል ትወጣለች። እንደ ድንገት ይገጣጠማሉ። በዚህም ልክ እንዳያት የተናገረው እሷ ያስተዋወቀችውን ስኩተር እንደገዛ በዚህም እንደተበላሸበት ገንዘብ ውድ አድርገው ጥቅም የሌለው ዕቃ እንደሚሸጡ እየጠየቃት ነበር። ደንበኛዋ እስከሆነ ድረስ በስነስርዓት ለማስተናገድ በማሰብም ቁጭ ብላ ስኩተሩን ትመረምረው ጀመረ። በደንብ ቻርጅ ስላላደረገው እንደሆነ እንደዚህ የቆመው እየነገረችው ነበር። ስኩተሩንም እየገፋ ወደ ቤት እንዲወስድ ብትነግረውም እሱ ግን ላዩ ላይ ወጥቶ እንደሚሄድበት ይነግራታል። በዚህ የተነሳ በመካከላቸው ጭቅጭቅ ተፈጥሮ ነበረ። እሱም ባደረገው ነገር ያዝናል። ከሷ ጋር ከመቀራረብ አሁን በመካከላቸው ጥላቻ እንዲኖር እያደረገ ነው። ነገር ግን እስካሁን ድረስ ሃይስኩል ላይ ቤቢ ባንግ ብላ ሃይስኩል ላይ ቅጽል ስም ያወጣችለት ልጅ እንደሆነ አላስታወሰችም ነበር። ወደ ቤቱም ሲሄድ እንዴት ብሎ ይህን ቀን ማካካስ እንዳለበት እያሰበ ነበረ። በቀጣይ ቀንም የስፖርት ልብሶችን ማስታወቂያ መስራት ነበረባት። ያኔ ደግሞ አለቃዋ አብሮ ይሰራ ነበረ። በዚህ ሰዓት ግን ባልተገባ መልኩ ወገቧ አካባቢ እየነካት ነበረ። ይሄ ነገር ቫይራል ከወጣ በኋላ ራሱ ሰዎች ጥፋተኛ ሲያደርጉ የነበረው እሷን ነው። ትኩረት የምትፈልግ አለቃዋን ለማማለል የምትሞክር አይነት ሴት እንደሆነች ያወሩ ነበረ። እሷ ግን በተደረገባት ነገር አለቃዋ ያደረገው ነገር ልክ እንዳልሆነ ብትነግረውም ከስራ ስለሚያባረራት ዝም ማለት ነበረባት። ስለ እሷ መጥፎ ነገር ኢንስታ ላይ በሚወራበት ጊዜ ይህንን ኮሜንት የተመለከተው ኪምሃን ምን ላድርግ ብሎ ግራ ተጋብቶ በነበረበት ጊዜ የሱ ተላላኪ የመከረው ስለሷ መጥፎ ኮሜንት የሚያወራውን ሰው እንዲያናገር ነበረ። የድሮውንም በሚያስታውስበት ጊዜ ሃይስኩል ላይ ጓደኞቹ በጣም ያገሉት ነበረ። ያኔ እሷ ነበረች ለሱ ስትል የምትታገልለት። እሱም መጥፎ ኮሜንት የሚጽፉ ሰዎች ላይ ከገባ በኋላ ስርዓት እንዲይዙ ካልሆነ በህግ እንደሚያስቀጣቸው የሚያሳይ ኮሜንት ጽፎ ነበረ። እሷም ይሄን ስታነብ በህይወቷ ጣልቃ ስለገባ ይሄ ሎንግ ኑድ የተባለውን የኢንስታግራም አካውንት መልሳ ትናገረው ጀመረ። እሱም ያደረገው ነገር ልክ እንዳልሆነ ነበር የተረዳው። ታዲያ የምታወራው ነገር እውነት እንደሆነ ለማሳየትም እንዲገናኙ ትጠይቋለች። እሱ ግን ሊያገኛት አይችልም። ምክንያቱም አሁን ጎረቤቷ ሆኖ እየቀረባት ነበረ። ከሃይስኩል ጀምሮ ለመብቷ የምትሟገት አይነት ሴት ነበረች። ታዲያ ሃይስኩል ላይ አንድ ችግር ሲፈጠር ሁሌ ሰላማዊ ሰልፍ ብቻዋን ትወጣ ነበረ። እንዳይደክማት ብሎ ሆን ብሎ እሱ ውሃ ያስቀምጥላታል። ያን ቀንም ውሃውን አንስታ ስትጠጣ የተሰማውን ደስታ አሁን የሚያስታውሰው ነበር። እሷም ለጓደኛዋ ሁሉን ነገር እየተናገረች ነው። ፍትሃዊ ባልሆነ መልኩ ሰዎች ስሟን እያጠፉ ስለሆነ ይህንን ዝም ብላ እንደማታይ ትናገራለች። ኪማን ደግሞ የሚሰራበት ድርጅት ላይ የማስታወቂያ ሰራተኛ ያስፈልጋቸው ነበር። አሁን የሚሰሩት የሴቶች ንጽህና መጠበቂያ ፓድ ላይ ነበረ። በዚህም ሱፐርማርኬት ውስጥ አሉ የተባሉ ፓዶችን ለማየት ይሄዳል። ነገር ግን ምንም ፍቅረኛ ኖሯቸው ስለዚህ ነገር እሱንም ተላላኪውንም ያወሩት ነገር ስለሌለ ስለ ሴቶች ፓድ አጠቃቀም አያውቁም ነበረ። እዛ ያሉትን እያንዳንዱን በመግዛት የትኛው ጥሩ እንደሆነ ለማጣራት እየሞከሩ ነው። ልክ ከሱፐርማርኬቱ ሊወጣ ሲል ግን እሷም ዕቃ እየገዛች ነበረ። እሷ በገዛችው ዕቃ እሱ ደግሞ በገዛው ዕቃ እርስ በርስ እየተሿሿፉ ነበረ። በመቀጠልም ኑብ የሄደችው ወንድሟ ጋር ነበረ። ወንድሟ ሁሌ ገንዘብ ያስፈልጓል። ቤተሰቦቿም ገንዘብ እንድትሰጥ ያስገድዷት ነበረ። አሁን እሱ የምግብ ሰራተኛ ስለሆነ ስላለበት ሁኔታ ለማየት እሱ ጋር ሄዳለች። ይበልጥ ወንድሟን ለመርዳትም የምግብ ትምህርት ለመማር በማሰብም ያማከረችው ታንኩንን ነበረ። ኢንስታ ላይም ፖስት ታደርጋለች ምን አይነት የምግብ አሰራር መማር እንዳለባት። ይህንን የተመለከተው ኪማን ዝም ማለት ፈልገው ነበረ። ነገር ግን ወዲያው ምን መማር እንዳለባት ኮሜንት አድርጎላት ነበረ። ሉምኖድ የተባለው አካውንትም የሰጣትን ሀሳብ ባየችበት ጊዜ ስለወደደችው ልብ ቅርጽ አድርጋለት ነበረ። በዚህም እሷ ላይክ ስላደረገችለት በጣም ደስ ብሎታል። ታዲያ ከጓደኛዋ ታንኩን ጋርም እየተፈጠረባት ስላለው ነገር እያወራች ነበረ። እንደ ድንገት የበሩ ደውል ነበር የተደወለው። ማነው ብላ ለማየት በወጣችበት ጊዜ ጎረቤቷ ኪምሃን ነበር። እሱም ግሪል እንደገዛ ነገር ግን እንዴት መጠቀም እንዳለበት ግራ እንደገባው ነበር ሲነግራት የነበረው። እሷም ወደ ውስጥ አስገብታ እንደምትሞክርለት ትነግረዋለች። ያንን ግሪል እሷ ስታስተዋውቅ ስለነበረ እንዴት አድርጎ መጠቀም እንዳለበት ታስረዳው ጀመረ። ታዲያ ስለጨረሰችም ከቤቷ እንዲወጣ ትነግረዋለች። ነገር ግን ከሷ ጋር ብዙ ጊዜ ማሳለፍ ስለፈለገ ኪስ ውስጥ ይዞት የነበረው ሙዝ በማውጣት እየጠበሰች እንድታሳየው ነበር ሲነግራት የነበረው። በዚህም እየጠበሰች እሷም ስለ ህይወቷ፣ ስለ ስራዋ፣ እሱም ስለ ህይወትና ስለ ስራው እያወሩ ነበረ። ለረጅም ሰዓት ከሱ ጋር እንዳወራች በተረዳችበትም ጊዜ እንግዳ ነገር ስለሆነ እንዲወጣ ትነግረዋለች። ከመሄዱ በፊት ግን እስካሁን ስሙን ስለማታውቅ ስሙ ኪም እንደሆነ አስተዋውቃት ነበረ። እንደሱ አይነት ጎረቤት ስላላትም ታመሰግነዋለች። ታዲያ የተጠበሰውን ሙዝ እንደ ስጦታ ሰጥቷት ነበር። እሷ ስለ ስራ የተለያዩ ሀሳቦችን ስለሰጠችው የሱ
ፕሮጀክት ታዋቂ ሆኖለት ነበር። እሷም ድርጅቷ ውስጥ ሆና አዲስ እቃዎች ስለመጡ እንዴት ላስተዋውቅ የሚል ጭንቀት ውስጥ ነበረች። ባመጣችው ሀሳብም አለቃዋን ለማሳመን ስትሞክር ያስጠነቀቃት ነገር ይሄ ነገር ጥሩ ውጤት ካላመጣ ከድርጅቱ እንደምትባረር ነበር። ለስራዋም ስትል ካለቃዋ ጋር ተስማማለች። ከታንኩን ጋርም ሀሳብ ለማምጣት በሄዱበት ጊዜ እንዲያሳልፉ ስለጠየቃት አብረው ቆንጆ ፎቶዎች ይነሳሉ። በቀጣይ ቀንም መስሪያ ቤት ውስጥ የስራ ባልደረባዋ ሆኖ የመጣው ኪምሃን ነበረ። ታዲያ መታ ትተዋወቀዋለች። ነገር ግን እንደሚተዋወቁ ማስመሰል ስላልፈለገ ስሙ ኪምሃን ብቻ እንደሆነ ነበር ይነገራት። እሷን ፈገግ ብላ እጁን ትጨብጠዋለች። በዚህ ጊዜ የተመለከተው ታንኩን ግን እየቀና ነበረ። የምታስተዋውቃቸውን እቃዎች ራሷ በመጠቀም ፎቶ እያነሳች ኢንስታግራም ላይ ትለቅ ነበረ። በዚህ የተነሳ ከእሷ ጋር እየተቀራረበ ያለው ኪምሃንም ደስ እያለው ነበረ። ኮሜንትም ያደርግላት ጀመረ። ጠዋትም ተነስታ ሩጫ በምታደርግበት ጊዜ እንዲረዳት የጥንካሬ መጠጥ ነበር የሰጣት። በዚህም ተቀብላ እየተከታተላት እንደሆነ ትጠይቋለች። እሱም እንደሆነና አብሯት መሮጥ እንደሚፈልግ ይነግራታል። ተስማምታ ነበር። መስሪያ ቤትም አንድ ላይ ነው የሄዱት። አንድ ላይ ሲመጡ የተመለከተው ታንኩንም ቀንቶ ነበረ። እንደሚተዋወቁ ይጠይቃቸዋል። ያኔ ቀለል አድርጎ ኪምሃን የመለሰው ከዚህ በፊት ጓደኛሞች እንደነበሩና አሁን ደግሞ ጎረቤታሞች እንደሆኑ ነበር። ስለ ስራ ሲያወሩ እሷ ሀሳብ ስታመጣ ፍዝዝ ብሎ ነበር የሚመለከታት። ታንኩን ሀሳብ ሲያመጣ ደግሞ ትስቅበት ነበረ። ታዲያ የሄዱት እሷ ባመጣችው ሀሳብ ነው። ቤትም ደስተኛ ሆና በተቀመጠችበት ጊዜ ወንድሟ መጥቶ በጥብጧት ነበረ። በቤተሰቦቿ ነገር መጨቃጨቅ ስልችት ብሏት ውጭ ወጥታ በምታለቅስበት ጊዜ ኪምሃን ሁለት ህጻናቶች ሲጣሉ እያገላገለ አግኝቷት ነበረ። በዚህም አጠገቧ ሄዶ ያጽናናታል። ስለ አጽናናትም አጠገቧ ሆና ስቅስቅ ብላ እያለቀሰች ነው። እንባዋን እንድትጠርግም የሰጣት ሸሚዙን ነበረ። በቀጣይ ቀንም ማስታወቂያ ነበራት። ታዲያ የተለመደው አለቃዋ ባልተገባ መልኩ እየነካካት ነበረ። ይህንን የተመለከተው ኪምሃን ከንዴቱ የተነሳ ላዩ ላይ ቡናውን ይደፋል። ለመታጠብ መጸዳጃ ቤት በሄደበት ጊዜ ደግሞ አለቅየው ስለ እሷ መጥፎ ነገር እያወራ ነበር የሰማው። እሷን መጠበቅ እንዳለበት ይረዳል። ቤትም አብረው ነበር የሄዱት። ከኋላ የሚያያቸው ታንኩን ግን እየቀና ነበረ። ሲመክራት የነበረው አለቃው የሚያደርጋትን ነገር እንዳለ ይፋ እንድታወጣ ነው። ሌላኛው ደግሞ ታንኩን ሚንጁን ጋር ከሄደ በኋላ አለቅየው ሲጠይቅ የነበረው ለምን ታንኩን ስለ ኑብ በጣም እንደሚጨነቅ እንደሚወዳት ይጠይቀዋል። የሚያወሩትን ነገር ኑብ ሰምታ ነበረ። በዚህም ከቆይታ በኋላ ከታንኩን ጋር ስታወራ ስለተፈጠረው ነገር አልነገራትም። በድብቅ እየወደዳት እንደሆነ ግን እሷ ሰምታ ተረድታ ነበረ። እንዴት ስሜት ልንገራት ውጥረት ውስጥ ግን ታንኩን ገብቶ ነበረ። በቀጣይ ቀንም ኪምሃን ሞል ውስጥ ቁጭ ብሎ ምግብ እየተመገበ በነበረበት ጊዜ ከሩቅ ያያታል። በዚህም ሆን ብሎ ጠጋ ብሎ እንድታየው ቦታ አመቻችቶ ይመለከት ጀመረ። በተገናኙበት ጊዜ አብረው ወክ እያደረጉ ያን ቀን ጥሩ ጊዜ ያሳልፋሉ። የወሰዳትን ብዙ ጊዜ ወደሚያሳልፍበት ስፍራ ነበረ። ታዲያ ያ ስፍራ ኮከቦች ይታያሉ። እዛ ኮከቦች እያዩ የሰላም እንቅልፍ ተኝታ ነበረ። በቀጣይ ቀንም እሷን የምትተካት አዲስ አስተዋዋቂ ወደ ድርጅቱ አለቅዮ ይዞ ይመጣል። ይህንን ስታይ ደንግጣ ነበረ። የስራ ህይወቷ ያበቃላት ያህል ነበር የተሰማት። የድሮን በሚታይበት ጊዜ ኮሌጅ ያቋረጠችው እሷ የሳለችውን ስዕል አንድ ሰውዬ ለማበላሸት እየሞከረ ነበረ። በዚህም እንዳያበላሽ ለማድረግ ጣልቃ የገባው ኪምሃን ነበረ። ነገር ግን እሷ ስትመጣ እሱ ያበላሸባት መስሏት በጣም ተናዳ ነበረ። ተከትሎ ሊያናግራት ቢሞክርም አልቻለም። ታዲያ እንደፈራ የተመለከቱት የሱ ጓደኞችም ባላጠፋው ጥፋት እንዳይፈራ ነበር ሲነግሩት የነበረው። አሁን ላይም እሷን ለማግኘት ቤቷ ሄደው ነበረ። ስለ ስራ ማውራት ፈልጓል። ታዲያ ግን እንደ ድንገት እላዩ ላይ ውሃ ነበር የተደፋው። ጸጉሩንም እያስተካከለ በነበረበት ጊዜ ስትመለከተው የሆነ ቦታ እንደምታውቀው ተሰምቷት ነበር። ወሬያቸው ሳይጨርሱ ታንኩን መጥቶ ነበረ። ያኔ አንድ ላይ ሆነው ስራቸውን ይሰራሉ። በቀጣይ ቀንም እሷ አዲስ የማስታወቂያ ሀሳብ አምጥታ ነበረ። በዚህ የተነሳ ብዙ ሰዎች ሊከተሏት እንዲሁም እቃዋን ሊገዙላት ችለው ነበረ። ሁለቱ ወንዶችም በእሷ ምክንያት ቢፎካከሩ ሁለቱም የሚፈልጉት የጋራ ዓላማ እሷ ደስተኛና ስኬታማ ስትሆን ማየት ነበረ። ቤተሰቦቿ ከባድ ችግር ላይ ስላሉ ያደገችበት የተወለደችበት ከተማ ሄዳ ነገሮችን ለማስተካከል እየሞከረች ነበረ። ከዛ ከተማ ስትመለስም ውስጧ በጣም ጭንቀት ነበረ። እሱንም እንዲያቅፋትና ትንሽ መረጋጋት እንደምትፈልግ ትነግረዋለች። ወደ ውስጥም ገብታ ምግብ ታመጣለታለች። ሲቀምሰው በጣም ጣፋጭ ነበረ። ታዲያ ቤት ከገባች በኋላ ደግሞ የበሯ ደውል ይጮሃል። በወጣችበት ጊዜ እሱም መልሶ ሌላ ምግብ አዘጋጅቶላት ነበረ። እሱ የሰጣትን ምግብ እየተመገበች ስታስብ የነበረው አለቃዋ በአሁኑ ስኬታማ ካልሆነች ከመስሪያ ቤት የሚያባረራትን ነበረ። ታዲያ ማስታወቂያ ስራውንም በቀጣይ ቀን በምትሰራበት ጊዜ የምታስተዋውቀው ከመስታወት የተሰራ እቃን ነበረ። ነገር ግን እንደማይሰበር እየተናገረች ነው። ታዲያ ከእጇ ባመለጠበት ጊዜ ግን መሬት ላይ ክሽክሽ ይላል።
በዚህም ትደነግጣለች። ሰብስክራይበሮቿ እንዳለ እየተመለከቱ ነበር። በዚህም ቁጭ ብላ ያለቀሰች እጣፋንታ ፊቷን ያዞረችባት ያህል ተሰምቷት ነበር። ይሄንን ኦንላይን የተመለከተው ኪምሃንም የሆነ ነገር ማድረግ እንዳለበት በማሰብ ኮሜንት ገብቶ ይሄንን ዕቃ እንደገዛ ነገር ግን የሱ እንደማይሰበር ነበር የነገራት። በዚህም የሆነ ሰው ያንን ዕቃ በሚሰበር እንደቀየረባት ትረዳለች። ኪማን ስዕል የሚሰልበት ቦታ የሄደው ታንኩን ነበር። በዚህም ሲጠይቀው የነበረው ለኑብ ስሜት እንዳለው ነበር። ኪምሃን ምንም መናገር አልፈለገም። ሁለት ወንዶች ቢደባደቡ ሁላ በዛ ሰዓት ደስ ይላቸው ነበር። ታዲያ በመቀጠልም ኪምሃን የሷን ፖስተር ያነሳል። ያኔ ታንኩንም ፖስተሯን ፈልጎ ነበር። በዚህም ሁለቱ ይጓተቱ ጀመረ። እሷ በሰዓቱ ስትመጣ ምን እያደረጉ እንደሆነ ትጠይቃቸዋለች። ወደ ቤት መሄድ ስለምትፈልግ እንዲሸኟት ነበር የጠየቀችው። ታዲያ ታንኩን እንደሚሸኛት በመናገር ጎትቶ ይወስዳታል። እሷም ቻው ብላ ኪምሃንን ትሰናበተዋለች። ከመሳቅ ውጪ ምንም አልመለሰም። ታዲያ ከጓደኞቿ ጋርም ያንን ዕቃ የቀየረባት በሚሰበረው ዕቃ ማን እንደሆነ ለማጣራት እየሞከሩ ነው። ቤት ሆና እናቷ ስልክ ትደውልላታለች። ለወንድምየው ብር መስጠት እንዳለባት የቤታቸው ገንዘብ አመንጭ እሷ እስከሆነች ድረስ ግዴታ እንዳለባት እየነገረቻት ነው። ደብሯት ውጪ ስትወጣ ኪምሃንን ታገኘዋለች። ታዲያ የምታምነውና የምትረጋጋበት ጓደኛ ስላላት ደስተኛ ነበረች። ታዲያ እሷም ቀለል እንዲላት በማሰብ ይዟት ሄደው መጠጥ ቤት ነበረ። እየጠጡ እየደነሱ ነው። እሱም ፎቶ እያነሳት ነው። ድንገት ግን ስቅስቅ ብላ ታለቅሳለች። በዚህም ቀርቦ ምን እንደተፈጠረ እየጠየቃት ነው። እስክታለቅስ ድረስ ግን አጠገቧ ነበረ። አረጋግቶም ወደ ውጭ ያወጣታል። ጃኬቱንም አውልቆ ያለብሳታል። ታሪኳን እንዳለ እንድትናገር ቁጭ ብሎ ለመስማት ዝግጁ ነበረ። የድሮውን አስታውሳ ትናገር ጀመረ። ከትምህርት ቤት የወጣችበት ትልቁ ምክንያት ስዕሏ ስለተቃጠለባት እንደሆነ እየተናገረች ነበር። ታዲያ እዚህ ምክንያት ደግሞ እሱ እንደሆነ ነበር የምታስበው። በዚህም እየሮጠ እሱ ሃይስኩል የምታውቀው ልጅ እንደሆነ ለመናገር ባሰበበት ጊዜ የሷ ወንድም ይመጣል። በዚህም ምንም ሳይናገር ነበረ በመካከላቸው ወሬያቸው የተቋረጠው። ቤትም ከገባ በኋላ ደህንነቷን ለመጠየቅ መልእክት ልኮላት ነበረ። በቀጣይ ቀንም አለቃዋ ጋር ትሄዳለች። የመጨረሻ እድል እንዲሰጣትና ከዚህ ድርጅት መባረር እንደማትፈልግና ጠንክራ እንደምትሰራ ትናገራለች። እሱ ግን እዚህ ድርጅት የምትሰራው አርጌ የተባለችውን ካደረገች ብቻ እንደሆነ ነግሯት ነበረ። በዚህም ትስማማለች። በቀጣይ ቀንም ቆንጆ ልብስ ለብሳ ወደ ሆቴል ነይ ስላላት ለብሳ ሄዳ ነበረ። ታዲያ ደህንነቷን እንዲጠብቅላት ለታንኩን ብትደውልለት ስልክ አያነሳም። በዚህም ያለችበት ቦታ እንዲታወቅ በማሰብም ራሷን ፎቶ አንስታ ኢንስታ ላይ ትለቃለች። ያኔ ከአለቃው ጋር ልትገናኝ እንደሆነ ያወቀው ኪምሃንም አለባበሷና ያለችበት ሁኔታ ልክ እንዳልሆነ በመረዳት እሷን ለማግኘት እየሮጠ ይሄዳል። ታዲያ እሱ በደረሰበት ጊዜ አለቃዋ መድኃኒት አጠጥቷት ወደ አንድ ክፍል ሊወስዳት ነበረ። እሱንም ገፍትሮ ወደ ቤት ይዟት ይሄዳል። ታዲያ ቤት በነበረችበትም ጊዜ እየቀበጣጠረች ነበረ። አልጋ ላይም ተኝታለች። እሱም እጇን እየጠራረገ ነው። በዚህም ሲነግራት የነበረው ከሃይስኩል ጊዜ ጀምሮ በጣም እንደሚወዳት አሁን ደግሞ ፍቅሩ እንደባሰበት ይሄን ከተናገረ በኋላ ከንፈሯን ይስማታል። በዚህም ግን እሷ ወዲያው ትነቃለች። እጁ ላይ ያለውን ብራስሌትም በማየት ቤቢ ባንግ ብላ ነበር የጠራችው። ማንነቱን ያወቀች ያህል ይሰማል። ታዲያ ድሮን በሚታይበት ጊዜ እሷ ከትምህርት ቤቱ ከወጣች ጊዜ በኋላ እሱ ያያት ቲቪ ላይ አስተዋዋቂ ሆና ነበረ። አሁን ላይ እንደማታስታውሰው እርግጠኛ ነበረ። ታዲያ ያሁኑን በሚታይበት ጊዜ ከ3 ቀን በፊት ማንነቱን እንዳወቀች ታዲያ ለምን አውጥቶ እንዳልተናገረ እየጠየቀችው ነበረ። እሱ በጣም እንደፈራ ያሳውቃታል። ያወቀችውም ስራ የሚሰራበት ቦታ የድሮ ፎቶን ስላየች ነበረ። በዚህም አሁን ማንነቱን አውቃ አብራ ስላለች በጣም ደስ ስላለው ያቅፋታል። ቤት ከገባች በኋላ የሳማትን እያስታወሰች ነበረ። የተረዳችውም እንደምትወደው ነው። በቀጣይ ቀን ግን ከስራ ተባራ ነበረ። በዚህም እሷን ሌላ ሴት ተክታታለች። የጠረጠረው ኪምሃንም ቤቷ ይሄዳል። ቤቷ ባጣት ጊዜ ምናልባት ወደ ቤተሰቦቿ ከተማ ሄዳለች ብሎ በማሰብ ተከትሏት ነበረ። እሷ ደግሞ እናቷን እንዳገኘቻት ከስራ እንደተባረረች አልተናገረችም። ራሷን ለማረጋጋት ወደ ትምህርት ቤት ትሄዳለች። ትምህርት ቤትም የተገናኘችው ከኪምሃን ጋር ነበረ። ታዲያ እሱም ሁሉን ነገር ይነግራታል። እሷ የትምህርት ቤት አለቃ እንደነበረች፣ ከሷ በኋላ እሱ እንደነበረ፣ ያን ቀን ጥሩ ጊዜ አሳልፈው ነበር። በመቀጠልም ከድሮ ጓደኞቻቸው ጋር ስለተገናኙ መጠጥ ትጠጣ ጀመረ። በዚህም በጣም ትሰክራለች። ታዲያ ወደ ቤት እያደረሳት ያለ አቁማ ጉንጮቹን ትይዟለች። ልትስማው ተዘጋጅታ ነበረ። ነገር ግን አሁን ብትስማው ነገ አያስታውስም። ይህንን እያሰበ እየተጠጋት እያለ ግን ልብሱ ላይ ነበር ያስመለሰችው። በቀጣይ ጊዜም ሊዝናኑ ሲሉ ግን የመጣው ታንኩን ነበረ። የነገራትን መልሳ ካለቃዋ ሚንጁን ጋር መስራት እንደምትችል ነበረ። ኪምሃን በዚህ ሀሳብ አልተስማማም። ኑም ግን ሁሉን ነገር እንደምትቆጣጠረው ትናገራለች። ወደ ስራም ትመለሳለች። ከስራ ስትወጣ ጊዜ ስታሳልፍ የነበረው ከሱ ጋር ነበረ። ችግር ባጋጠማት ባዘነች ቁጥር እጇን ከመያዝ ወደ ኋላ አይልም። አንድ ቀን ላይም የኪምሃን ጓደኛ ፒ ይባል ነበረ። ታዲያ ከፒት ጋር ለፍቅረኛው ስዕል ስሎ ሰጥቷት ነበረ። ያንን ስዕል የሳለው ግን ኪምሃን ነበረ። በዚህም ስለ ዋሻት ስቅስቅ ብላ እያለቀሰች የሄደችው ጓደኛዋ ኑብ ጋር ነው። በዚህም ይሄንን ስትሰማ ለምን ዋሸህ ብላ ከኪምሃን ጋር
ኑብ ትጣላለች። ነገር ግን ፒትና የፒት ፍቅረኛ ሁሉን ነገር ቀስ ብለው ካስረዷት በኋላ ያደረገችው ነገር ጥፋት እንደሆነ ነበር የተረዳችው። ይቅርታ ለመጠየቅም ቤቱ ትሄዳለች። ቤቱ ስትሄድ እናቱ ነበረች። ታዲያ ግን እናቱን ቀርባ ምግብ ሰርታ አብልታ አብራት ጆሮ ጌጥ ሊገዙ ወጥተው ነበረ። እናቱና የሚወዳት ሴት ስለተቀራረቡ እሱ በጣም ደስ ብሎታል። ከሷ ጋርም ተታርቀው ነበረ። ታዲያ በቀጣይ ቀን ያገታት ግን አለቃዋ ነበረ። ድርጅቱ የሚከስረው በሷ ምክንያት እንደሆነ አስቧል። ሁሉን ነገር ለማስተካከልም 2 ሳምንት ነበር የሰጣት። በቀጣይ ጊዜም እራት ለመመገብ የሄደችው እነ ኪማን ጋር ነበር። ጥሩ ስሜት እንዲሰማት ሁለቱም ዘንጠው እያስተናገዷት ነበረ። ስዕል እየሳሉም አንድ ላይ ጥሩ ጊዜ ያሳልፋሉ። በቀጣይ ቀን ግን ሚና የተባለች ልጅ ነበር የመጣችው። ታዲያ የኪማንን እናት ታናገር ጀመር። ቷ ላይ ቁስል ስለነበረ የሆነ ሰው ጥብቅ አድርጎ ያዛት ይመስል ነበረ። ቁስሏ ላይ መድኃኒት ስታደርግላት የነበረችው ኑብ ነበረች። ቀጠል ለማድረጋ ልጅቷ ስትናገር የነበረው የኪማን የቀድሞ ፍቅረኛ እንደሆነች ነበረ። ኑብም ምን መናገር እንዳለባት ግራ ስለገባት ዝም ትላለች። ልክ እሱ ወደ ቤት እንደመጣ ሚና እየሮጠች ሄዳ ጥብቅ አድርጋ ነበር ያቀፈችው። ወደ ቤቷ ሄዳ ረፍት እንድታደርግ ከነገራት በኋላ ኑብን ይዞ ወጥቶ ሁሉን ነገር ያስረዳታል። ልጅቷ እንደማገጠችበትና አሁን እርጉዝ እንደሆነች፣ በዚህም በመካከላቸው ምንም እንደሌለ የአበባ ጌጥም እጇ ላይ ያደርግላታል። በቀጣይ ጊዜ ሚና ቤት ጋር ከሄደ በኋላ እሷን ያስረገዛትን ወንድ ያገኘዋል። ታዲያ ለምን እንደሚደበድባት እየጠየቀው ነበረ። በመካከላቸው ድብድብ ከተፈጠረ በኋላ ለመክሰስ ኪማን ቢሄድም ፖሊሶች በቂ መረጃ ስለሌለ ለቀዋቸው ነበረ። ታዲያ ሚናም የምትሄድበት ሌላ ቤት ስለሌለ እሱ ቤት እንድትቆይ ቁልጭልጭ ትል ጀመረ። እሱም እሺ ብሎ ወደ ራሱ ቤት ይወስዳታል። በመቀጠልም የኑብ ጓደኛ ለሱ ነበር የደወለችለት። ስትነግረው የነበረው ኑብ መስሪያ ቤት ውስጥ አለቃዋ እያስፈራራት እንደሆነ ነበረ። የሚያስፈራራበትን ምክንያት ለማወቅም በድብቅ እዛ ከገቡ በኋላ የተለያዩ የሲሲቲቪ ካሜራዎች እንዲሁም ደግሞ ፎርጂድ ያሰራውን መረጃ ያገኛሉ። በዚህም ያንን መረጃ ለሷ ቀጥታ ኪምሃን ከላከ ለምን በህይወቴ ጣልቃ ገባ ሳትነግረኝ ብላ እንዳትጠላው እሷ ማንነቱን በማታውቀው ኢንስታግራም አካውንት ነበር የላከላት። መረጃውም ስለተገኘ ደስ ይላታል። አሁን በቀላሉ አለቃዋን ሁላ መጋፈጥ ችላ ነበረ። ከዛ ባሻገርም የሚሰበረውን ከጠርሙስ የተሰራውን እቃ ያስቀመጠችባት ራሱ አዲስ የገባቿ ፕሮግራም አቅራቢ እንደሆነች በደረሰችበት ጊዜ እሷን ሰድባት ነበረ። ልጅቷ ግን ጥፋቷን ማመን አልፈለገችም። ይባስ ብላ ጭንቅላቷን በእቃ ከመታች በኋላ ኑብ መታችኝ ብላ ኢንስታግራም ላይ ፖስት ታደርጋለች። ያኔ ሰዎች እንዳለ ኑብን ያጠቋት ጀመረ። ሁሉም ሰው እሷን ነበር የሚሰድባት። ምግብ ለመመገብ ሬስቶራንት በነበረችበት ጊዜ ራሱ መጠቋቆሚያ ስላደረጓት ጥላ ወጥታ ነበረ። መንገድ ላይም ከሚና ጋር ይገናኛሉ። ሚናም ስትነግራት የነበረው ኪማንን በጣም እንደምትወደው መልሳ የራሷ ልታደርገው እየፈለገች እንደሆነና እሷ ዞር እንድትልላት ነበረ። ኑብም ይህንን ስትሰማ ሀዘኗ ላይ ሀዘን ይጨመራል። አዲሷ የማስታወቂያ ሰራተኛ ችግር እየፈጠረች ስለሆነ ኪማን ሀሳብ ያመጣል። ያግታትና ሁሉን ነገር እንድትናዘዝ ነበር የነገራት። ታዲያ በቀጣይ ቀንም ጋዜጣዊ መግለጫ መስጠት የነበረባት ኑብ ካለቃዋ ጋር ነበረ። በዚህም እሷ ምንም አይነት ማጭበርበር እንዳልሰራች ይመሰክርላታል። ከዛ ባሻገርም እቺ እስካሁን ስታወሽ የነበረችው የማስታወቂያ ሰራተኛ ጥፋተኛ እንደሆነች ኢንስታግራም ላይ ፖስት አድርጋ ነበረ። ነገሮችም ስለተስተካከሉላት ደስተኛ ነበረች። አብረው ጊዜ እንዲያሳልፉም ከስራ የወሰዳት ኪምሃን ነበረ። ርችት አንድ ላይ አፈንድተው አብረው ጊዜ ያሳልፈው መቼም እንደማይለያዩ ቃል ከገቡ በኋላ ወደ ቤት በሚመለሱበት ጊዜ እናቱ የሰጠችው ሚና የጻፈችውን ደብዳቤ ነበረ፣ ራሷን እንደምታጠፋ የሚያሳይ። በዚህም እሷን ፍለጋ እየሮጡ ይሄዳሉ። ታዲያ ራሷን ለማጥፋት ብትሞክርም በቀላሉ አምቡላንሶች ስለመጡ ወደ ሆስፒታል ትወሰዳለች። ልጇ ግን ሊድን አልቻለም ነበረ። ታዲያ ኪማንን ብቻውን ማውራት ፈልጋለሁ ብላ ስቅስቅ ብላ እያለቀሰች ሚና እንዳይተዋት አብራት እንዲሆኑ እየጠየቀች ነበረ። ይህንን የተመለከተችው ኑብ በጣም ታዝናለች። እንለያዩ ብትለውም ኪማን ግን ከሷ ጋር መለየት ስለማይፈልግ አልተስማማም ነበረ። እንደዚህ አይነቱ ጥንቅጥ ውስጥ መግባት ያልፈለገችው ኑብ ግን እንለያዩ ብላ በሀሳቧ ጸንታ ጥላው ትሄዳለች። ከሱ ጋር ከተለያየች በኋላ ታንክሁን ጋር ነበር የሄደችው። በኢንስታግራም ሁሌ የሚረዳትን ልጅ ማወቅ እንደምትፈልግ። ታዲያ እሱን ለማግኘት ሀሳብ እንዳላት ነበረ ስትናገር የነበረው። ልክ እንዳየው መረጃውንም እንደሰማ ኪምሃን እንደሆነ ወዲያው ታንክሁን አውቆ ነበረ። እሱንም ለማናዘዝ ይሄዳል። በዚህም ግን ማንነቱን በመደበቁ ኑብ ራሱ ብታቅ እንደምትጣላው ታንክሁን ለኪምሃን እየተናገረ ነበረ። ከኪምሃን ጋር ከተለያየች ጊዜ ጀምሮ በጣም ታዝን ነበር። ሁሌ ስለሱ ነበር የምታስበው። ታዲያ ራሷን ለማረጋጋት ታንክሁን ጋር በሄደችበት ጊዜ ማግባት እንደሚፈልግ ይነግራታል። የቤተሰቦቹን ፎቶ እያየች ከጀርባ የተመለከተችው ከእሷ ጋር የተነሳውን ፎቶ ነበረ። በዚህም ግን ግድ ትዳር ከሚወዱት ሰው ጋር መሆን እንዳለበት ነበር ያሰበችው። እሷ ደግሞ ስለማትወደው ልታገባው አትችልም። ጓደኛዋ ጋርም በመሄድ ስለ ኪምሃን ስታስብ ልቧ ላይ ከባድ ህመም እንደሚሰማት ትናገራለች።
በዚህም በሁለቱ መካከል የጋባባቸው የሆነ ሰው ሊኖር እንደሚችል ለኪምሃን ሄዳ ስሜቷን መናገር እንዳለባት ለኑብ ጓደኛዋ እየመከረቻት ነው። ሚናም ድርቅ ብላ የምትኖረው ኪምሃን ቤት ነበረ። እሱ ደግሞ ወደ ቤት አይመለስም፣ መስሪያ ቤት ውስጥ ነበር የሚያድረው። በቀጣይ ቀንም እሱን ለማግኘት በማሰብ መስሪያ ቤቱ በምትሄድበት ጊዜ እንደሚወዳት ትጠይቋለች። እሱ ግን እንደማይወዳት ነበር የተናገረው። ታዲያ በመብራት አማካኝነት የጻፈውን ጽሑፍ በምታይበት ጊዜ እሱ የሚወደው ኑብን ብቻ እንደሆነ የሚያሳይ ጽሑፍ ነበረ። ይህንን ስታይ ተስፋ ትቆርጣለች። ታዲያ በቀጣይ ቀንም ቤቱ ከሄደች በኋላ እስከዛሬ ላደረገላት እንክብካቤ ካመሰገነች በኋላ ተስፋ እንደቆረጠች ኑብን ራሷ አግኝታ ይቅርታ ብትጠይቃትና ላደረገችላት ነገር ብታመሰግናት ደስታዋ እንደሆነ አሳውቃ ነበረ። ከሚናም ነፃ ከወጣ በኋላ ለማግኘት የሄደው ኑብን ነበር። ቀናቶች ባለፉ ቁጥር ግን ስለሚረዳት ኢንስታግራም ላይ ስላለው ልጅ ማንነት የማወቅ ትልቅ ፍላጎት ነበራት። በዚህም እንዲገናኙ መልእክት ትልክለታለች። ታንኩንም ይህን በሰማበት ጊዜ ትክክለኛ ማንነቱ የኪምሃን እንደሆነ ስለሚያውቅ ሄደው ከሱ ጋር ይደባደባሉ። በዚህም ኪምሃን ራሱ እንገናኝ ስላለችው ምን መመለስ እንዳለበት ግራ ገብቶት ነበረ። ታዲያ ኑብም ቁጭ ብላ የተባለውን ልጅ ለማግኘት ጓጉታ ነበረ። ብትጠብቅ አልመጣም። ነገር ግን የመጣው ታንኩን ነበረ። በዚህም በእርግጠኝነት ኪምሃን መጥቶ ማንነቱን እንደማይናገር በማሰብ እሱ በኢንስታግራም የምታወራው ልጅ እንደሆነ ነበር የነገራት። ታዲያ ግን ወደ ኢንስታግራም አካውንቱ ስለመግባት በምትሞክርበት ጊዜ ኢንስታግራም አካውንቱ ጠፍቶ ነበረ። በመቀጠልም ብዙ ካሰበበት በኋላ ግን ኪምሃን እሷን ለማግኘት ካለው ሀሳብ የተነሳ እየሮጠ ወደ ሬስቶራንቱ በሚሄድበት ጊዜ ታንኩን እጇን ይዞ ማንነቱን እየነገራት ነው። ታዲያ የሱን ቦታ ታንኩን እንደተካ ተረድቶ ነበረ። በዚህም የተነሳ በጣም ይናደዳል፣ በጣምም ያዝናል። በጣም ቢወዳትም እሷ ግን መልሳ እንደማትወደው ነበር የተረዳው። ሲያለቅስም ጓደኞቹ እንዲጠነክር እያበረታቱት ነበረ። እሷም እሱን ለማግኘት ስልክ ብትደውል መልእክት ብትልክለት እየመለሰላት አልነበረም። ታንኩንም እሷ ጋር ከመጣ በኋላ በቀጣይ ቀን ጥሩ ጊዜ ያሳልፋሉ። እውነት በኢንስታግራም የሚያወራት ልጅ እሱ እንደሆነ ለማረጋገጥም የመጀመሪያው ቴክስቱ ምን እንደሆነ ትጠይቀዋለች። ያወራው ነገር ግን ከመጀመሪያ ሜሴጁ ጋር አንድ አይነት አልነበረም። ይህንን ብታቅም ዝም ነበር ያለችው። ታዲያ የተረዳችው ያ ልጅ ታንኩን እንዳልሆነ ነበር። ሊስማት ሲጠጋት ራሱ አስቆማው ነበረ። ከጓደኛዋ ጋርም ሆና ሁሉን ነገር ትነግራታለች። ያ ኢንስታግራም አካውንት እንደጠፋ ለጓደኛዋ እየተናገረች ነው። ነገር ግን ጓደኛዋ ከፍታ ታሳያታለች። በዚህም የተረዳችው ልጁ እሷን ብሎክ እንዳደረጋት ነበረ። ታዲያ ይበልጥ ከጓደኛዋ ጋር ሲያወሩ ያ ልጅ ኪምሃን እንደሆነ ጠርጥረው ነበረ። ስታስታውስም እሱ ኢንስታግራም አካውንት እንዳለው ትዝ ይላታል። በዚህም ለማረጋገጥ ከጓደኛዋ ጋር ነበር የሄዱት። እሱ ሊፍት ውስጥ ባለበት ሰዓት በጓደኛዋ ስልክ ወደ ኢንስታግራሙ ትደውላለች። ታዲያ እዛው ሆኖ ነበር የጠራው። እጅ ከፍንጅም ትይዟለች። ታዲያ ታንኩን ራሱ በቦታው ስለነበረ እሱ እንደነበረና እንደዋሻት እየነገራት ነበረ። በዚህም የተረዳችው ኪምሃንም ማንነቱን መናገር አልፈለገም። ታንኩን ደግሞ ያልሆነውን ሰው ነኝ ብሎ እንደቀረባት ነበረ። ሁለቱንም ወንዶች እንደማትፈልጋቸው ትናገራለች። ቤትም እንደሄደች እቃዋን ሰብስባ ወዳደገችበት ከተማ ቺንግማይ ለመሄድ ነበር ያሰበችው። እዛ እንደሄደችም ጓደኛዋ ለኪምሃን ቴክስት አድርጋለት ነበረ። ታንኩንም እሷን ፍለጋ ይመጣል። እሷ የት እንደሄደች ኪምሃንን ሲጠይቀው ኪምሃን ግን አልተናገረም። ሲጨቀጭቀው ግን ይነግሯል። ታዲያ በቀጣይ ቀንም ቺንግማይ በመሄድ እሷን ይቅርታ ለመጠየቅ ታንኩን እየሞከረ ነበረ። ነገር ግን በአሁኑ እሷን የራሱ ማድረግ እንደማይችል ጠንቅቆ ታንኩን ገብቶት ነበረ። በዚህም እሷ ከጓደኛዋ ጋር በነበረችበት ጊዜ በዚህም በተመሳሳይ ሰዓት ወደ ቺንግማይ ስዕሎቹን ለማስተዋወቅና ኤግዚቢሽን ላይ ለማቅረብ እየሄደ የነበረው ኪምሃን ነበረ። በዚህም ከጓደኛዋ ጋር ስታወራ ስትናገር የነበረው ለሁለቱም ወንዶች ያላት ስሜት ሙሉ ለሙሉ እንደጠፋ ነበረ። ይሄ ግን ውሸት እንደሆነ ያስታውቃል። ኪምሃንን አሁንም ትወደዋለች። ቺንግማይ ከተማ ውስጥ ልክ እሷን እንዳገኛት በተደጋጋሚ ይቅርታ ጠይቋት ነበረ። ነገር ግን ይቅርታውን መቀበል አልፈለገችም። ምንም ቢሆን ግን ወደ ቤት ሊሸኛት እንደሚፈልግና ጨለማ እንደሆነ ይነግራታል። ምንም ሳትለው ጥላው ትሄዳለች። ከኋላ ተከትሎ እሷን ቤቷ ከሸኘ በኋላ የሚያድርበት ቦታ ስለሌለ የእሷ ቤት በረንዳ ላይ ነበር የተኛው። ሌሊት መሀል ላይም የእሷ ታናሽ ወንድም ይመጣና ብርድ ልብስ ይሰጧል። የእህቱ ልደት ነገ እንደሆነ ታዲያ ለእህቱ ደግሞ ለየት ያለ የአበባ ስጦታ እንደሚገባት ተናግሮ ነበረ። በቀጣይ ቀንም ሰዎቹ እንዳለ እየተረባበሹ ነው። ይህም ህፃኑ ልጅ ጠፍቶ ነበረ። ይህንን የሰማው ኪምሃን ልጁ ስላወራው አበባ ነበር ያስታወሰው። ቤተሰቦቹ ዞሮ ፈልገው ህፃኑን አጥተውት ወደ ቤት ተመልሰው እያለቀሱ ነበረ። ነገር ግን ኪምሃን ከብዙ ፍለጋ በኋላ ልጁን ያገኘዋል። ልጁንም ወደ ቤት ከመለሰ በኋላ ለሷ ብሎ አበባ ለመስጠት ስለሞከረ ህፃኑን ጥብቅ አድርጋ ታቅፋለች። ይህንን የተመለከተው ኪምሃን ይህን ያህል ህይወቷ ላይ እንደማያስፈልግ ነበር የተረዳው። ነገር ግን ለሷ መልካም ልደት ማለት የድሮ ምኞቱ ስለነበረ ፈገግ ብሎ መልካም ልደት ብሏት ነበረ። የሱ ኤግዚቢሽን
ኤግዚቢሽንም አሁን ታዋቂ እየሆነለት ነው። እሷን ቤት ውስጥ ቁጭ ብላ ሳለ ታናሽ ወንድሟ ይመጣና ኪም ሃን የጣለውን የእጅ ጌጥ ነበር የሰጣት። ይህንን ስታይ አብረው ያሳለፉትን የፍቅር ጊዜ ነበር ያስታወሰችው። እሱን ለማግኘት እየሮጠች በወጣችበት ጊዜ ያገኘችው ታንግ ሁንን ነበረ። ታዲያ አሁንም ስሜቱን ለማውጣት ፈልጓል። ነገር ግን አብረው መሆን እንደማይችሉ ትነግረዋለች። ጥብቅ አድርጋ በማቀፍም ከዚህ በኋላ ጓደኛሞች እንደሚሆኑ ነበር የነገረችው። እሱም በመኪናው ወደ ኤግዚቢሽኑ ልሸኝሽ ይላታል። ታዲያ እሱ ነበር የሸኛት። ኤግዚቢሽን ውስጥ በነበረበትም ጊዜ ፕሮፌሰሩ ያገኛታል። ታዲያ የኪም ሃን ኤግዚቢሽን በጣም ታዋቂ እንደሆነ እየነገራት ነበረ። እየተዘዋወረች በምታይበት ጊዜ እያንዳንዱ ስዕል ፍጹም ከሷ ህይወት ጋር ከሃይስኩል ጊዜያቸው ጋር ይመሳሰል ነበረ። ወደ ቪአይፒ ክፍል ስትገባ እሱ ቁጭ ብሏል። በዚህም ቁጭ ብላ ላደረገችው ነገር ተስፋ ላስቆረጠችው ይቅርታ ጠይቋለች። አሁን ግን የሚታየው ፊቱ ላይ ንዴት ነበረ። ሁሉም ነገር እንዳበቃለት ያስታውቃል። ነገር ግን እሷ ይቅርታ እንዲያደርግላት በምላሹ ምንም አይነት ቅጣት እንደምትቀበል እየተናገረች ነበረ። በመቀጠልም እጇን ነበር ይዘረጋችሁ። መጥቶ አላቀፋትም። በመናደድም ሄዳ ጥብቅ አርጋ አቅፋ ይቅርታ እንዲያደርግላት ትጠይቋለች። ከጓደኞቻቸው ጋር ቁጭ ብለው እየጠጡ በነበረበትም ጊዜ ጮክ ብላ እንደምትወደው ትናገራለች። በመቀጠልም ሄዳ ካቀፈችው በኋላ በተደጋጋሚ ሰው ፊትም ቢሆን ይቅርታ እየጠየቀችው ነበረ። በአሁኑ ተለሳልሶላት ይቅርታ ያደርግላታል። የልደቷንም ኬክ አንድ ላይ ሆነው እየተሳሳቁ ቆርሰው ነበረ። ያን ቀን ምሽት ወደ ውጪ ሊያደር ሲል ወደ ቤቷ ነበር የጠራቸው። ክፍል ውስጥም አብረው ያድራሉ። በቀጣይ ቀን ከክፍሏ በሚወጡበት ጊዜ የሷ ቤተሰቦች መጥተው ነበረ። አፍሮም ኪም ሃን ቀስ ብሎ ሊሄድ ሲል አብረው እንዲሆኑና የቤተሰብ ጊዜ እንዲያሳልፉ ይጠይቁታል። ታዲያ ከስዕሎቹ መካከል ሃይስኩል የተቃጠለባትን ስዕል ድጋሚ ሰርቶት ነበረ። በዚህ የተነሳ ፕሮፌሰሩ እሱ ጋር ይመጣል። ባመጣው አመርቂ ውጤት አማካኝነት ፈረንሳይ ውስጥ ኤግዚቢሽን እንዲያቀርብና የትምህርት እድል እንዲያገኝ እንደተመቻቸለት ነበር የተነገረው። ይህንን ሲሰሙ ሁለቱም ደስ ብሏቸው ነበረ። ነገር ግን ገና ፍቅር ከመጀመራቸው ሊለያዩ ነበረ። የሩቅ ፍቅር ደግሞ ከባድ እንደሆነ ሁለቱም ያውቃሉ። ነገር ግን ኪም ሃን የነገራት ልክ እሱ እዛ ፈረንሳይ አፕላይ በሚያደርግበት ጊዜ እሷ ደግሞ ከስሩ እንድትሰራ የእሷንም ስም እንዳስገባ በዚህም አንድ ላይ እንደሚሄዱ ነበር የነገራት። የስዕል መሳያ መነሻሻው እሷ እንደነበረች ካለ እሷ ምንም ነገር እንደማይሆን ነበር ሲናገር የነበረው። ታዲያ ከድርጅቷም ለቃለች። አሁን ስራ ፈት ሆና ነበረ። የእሷ ፖስተሮች እየተነሱ በሌላ ሲለጠፉ የተመለከተው ታንግ ሁን ራሱ በጣም ከፍቶት ነበረ። ምንም ቢሆን ግን እሷን የራሱ ማድረግ አይችልም። የራሱንም አፓርትመንት እያጸዳ በነበረበት ጊዜ ትንሽዬ ድመት ቤት ውስጥ ነበር የገባችው። ልክ እሱ እንደሚወዳቸው አይነት ድመት ነበረች። ለመመለስም ወደ ባለቤቷ በሄደበት ጊዜ ልጅቷ በሩን ስትከፍት ፍጹም የምታምር ቆንጅዬ ልጅ ነበረች። ልጅቷም እሱን ስታየው ደስ ብሏት ነበረ። በዚህም ከእሷ ጋር የፍቅር ግንኙነት እንደሚጀምር በጭንቅላቱ እየተናገረ ነበረ። ሁለቱ ፍቅረኛሞችም ኮከብ እያዩ አብረው እንደሚቀጥሉ ቃል እየተገባቡ እሱም ታገቢኛለሽ ብሎ ይጠይቃታል። ያኔ እሷም እንደምታገባው ትናገራለች። በዚህ ቆንጆ አስተላለቅን ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።